ይህንን መልእክት በመላው ዓለም ያሉ ወገኖች በሙሉ እንዲሰሙት እንዲያደምጡት ሼር አድርጉት። ሁላችሁም ሼር አድርጉት። እሺ፣ ምስጋና ለእግዚአብሔር ይሁን። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ትናንትና ጥልቁ ነበረ መኖሪያዬ፣ የማዳኑ ቀኑ ደረሰ የጌታዬ። ራቁቴን ሸፍኖልኛል በብርሃኑ፣ ምግቤ ሆኗል ስሙን ማወደስ በየቀኑ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። አልተራብኩም አልተጠማውም በዘመኔ፣ ምግበ ሥጋ ምግበ ነፍስ ነው ጌታ ለኔ። ተበጥሷል የእሳቱ ገመድ ሰንሰለት፣ አረሳውም የሱን ውለታ ብድራት። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ማን ያፈቅራል እስከ ሞት ድረስ ዋጋ ከፍሎ? ማን ያድናል ባለስልጣኑን ሞትን ገሎ? አማኑኤል በፍቅሩ ጸዳል ምድርን ከድኖ፣ ሰው አርጎኛል የማይሆኑት ለእኔ ሆኖ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። እንዴት ሆኜ ፍቅሩን ልግለጠው እንዴት ብዬ፣ ስለ እጆቹ በእንባ ጨቀየ መኝታዬ። በእርሱ ቁስል ነፍሴ ወጥታለች ከመከራ፣ በዝማሬ ስሙን ማክበር ነው የኔ ሥራ። ምስጋና ነው ሥራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ምስጋና ነው ሥራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። ሃሌሉያ! ክብር ለእግዚአብሔር ይሁን። በድጋሚ ሁላችሁን ሃፒ ታንክስ ጊቪንግ ብያለሁ። በውጭው ዓለም የምትኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ይህን መልእክት የምትሰሙ ለወዳጅ ለዘመድ ለቤተሰብ ሁሉ እንኳን አደረሳችሁ ማለት እወዳለሁኝ። የምስጋና ባለቤት እግዚአብሔር ነው። በተለይም በሰሜን አሜሪካ የሚኖሩ ኢትዮጵያውያን እንዲሁም በካናዳ
በውጭ ዓለማት የሚኖሩ ከልጆቻቸው ጋራ ከቤተሰብ ጋራ የሚከበር በዓል ነው። ለእግዚአብሔር ምስጋናን የማቅረብ በዓል ነው። እኔ በጣም ነው የምደሰተው በዚህ ቁም ነገር ያለው በዓል ስለሆነ ማለት ነው። ቁም ነገር ያለው እግዚአብሔር የሚመሰገንበት በዓል ስለሆነ ለመነሻ እንዲሆነን መጽሐፍ ቅዱሳዊ ጥቅስ አነብላችኋለሁኝ። እግዚአብሔርን ማመስገን መልካም ነው ይላል መጽሐፍ እና እንግዲህ በውጭው ዓለም ይሄንን ቀን ቤተሰብ ተሰብስቦ እግዚአብሔር ላደረገለት መልካም ነገር ለእግዚአብሔር መልካም ስጦታ ምስጋናን ለእግዚአብሔር በማቅረብ እርሱን በማመስገን ጸሎት በማድረግ የተዘጋጀ ማዕድና ምግብ አብሮ በመካፈል የሚያከብሩት በዓል ነው። ኢትዮጵያውያንም ይህንኑ በዓል እንደ ራሳቸው በዓል አድርገው በተለይም ያው ሕፃናት ልጆች ያሉበት ቤት ውስጥ በሚገርም ሁኔታ የጣፈጠ ምግብ ተሰርቶ ኩክ ተደርጎ የሚከበር ነው እና ብዙ የማይስማሙን መጽሐፍ ቅዱሳዊ ያልሆኑ እንትኖች አሉ፣ በዓል አከባበሮች አሉ። ይሄኛው ግን በውጭው ዓለም ከሚከበሩ በዓላት መካከል በጣም ደስ የሚያሰኝና ልብን በምስጋና የሚሞላ እግዚአብሔርን እያመሰገንን የምናሳልፈው በዓል ስለሆነ ልዩ ስሜት አለው፣ ልዩ ትርጉም አለው እና እግዚአብሔርን ከማመስገን ባለፈ እንደዚሁ እርስ በእርስ በተለይም ልጆች ወደ ወላጆች ቤት በመሄድ ወላጆቻቸውን በማክበር ስለተደረገላቸው በጎ ነገር ቴንኪዩ በማለት የሚያሳልፉት ነው ማለት ነው። የሚያሳልፉት ነው። እንኳን አደረሳችሁ። ይሄን መልእክት የምትሰሙ ወገኖች በሙሉ የበዓሉን ባክግራውንድ በጥቂቱ አሳይቻችኋለሁኝ። እግዚአብሔር የምስጋና ባለቤት ስለሆነ ይገባዋል የሚለው ቃል ለእግዚአብሔር ምስጋና ሲቀርብ ይገባዋል በሚል ማህተምና ማረጋገጫ ነው የምንመለከተውና እስቲ እሱን ቃል ላንብብላችሁ። የዮሐንስ ራእይ ምዕራፍ 5 ከቁጥር 12 ላይ በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ ይላል። በሰማይ ያለ የአምልኮ ስርዓት ለእግዚአብሔር ምስጋና እንደሚገባ ሂ ዲዘርቭ በቃ ይሄ የምስጋናን መስዋዕት እግዚአብሔር ሊቀበል ይገባዋል ብለው ነው የሚሰዉት ምስጋና የሚያቀርቡት ማለት ነው። ምስጋና የእግዚአብሔር የባህሪ ገንዘቡ ነው። እርግጥ ነው ሰዎች ለተደረገላቸው ነገር በምድር ላይ ቴንኪው ብለው አመስግነው አፕሪሺየት አድርገው ሪኮግናይዝ አድርገው በትልልቅ መድረኮች ላይ ሰዎችን ስለተደረገላቸው ነገር ያመሰግናሉ። ይሄ ምድራዊ የሆነ ስርዓት ነው። ይሄ ምድራዊ የሆነ ሰዎች በምድር እስካሉ ድረስ ለተቀበሉት ነገር እውቅና በመስጠት ቴንኪው ማለት ሰውኛ ነው። ወደ መለኮታዊው የእግዚአብሔር ዓለም ስንመጣ፣ ወደ መንፈሳዊው መረዳት ስንመጣ ግን ምስጋና ምን ይሆናል? አምልኮ ይሆናል። ወደ ሰው ሲሆን ቴንኪው ነው፣ አፕሪሺየት ማድረግ ነው፣ ይሄ ነገር ተደርጎልኛል ብሎ እውቅና መስጠት ነው። ወደ መንፈስ ዓለም ስንወስደው፣ ወደ እግዚአብሔር ጉዳይ ስናመጣው ግን ምንድነው? ወርሺፕ ይሆናል ማለት ነው፣ አምልኮ ይሆናል ማለት ነው። ለምንድን ነው አምልኮ? ወደ እግዚአብሔር ሲሆን ለምንድን ነው አምልኮ የሚሆነው ስንል፣ ወደ እግዚአብሔር ሲሆን የሚገባው አምላክ ስለሆነ ነው። ዲዘርቭ ያደርጋል። ገብቷቸዋል። ሌላው እንደ እግዚአብሔር ተገብቶት አይደለም የሚመሰገነው። ምንም አይነት ስራ ይስራ፣ ምንም አይነት ነገር ያድርግ፣ የሚመሰገነው ተገብቶት አይደለም። እውቅና ተሰጥቶት ነው፣ ይሁንታ ተሰጥቶት ነው። ወደ እግዚአብሔር ስትመጡ ግን እግዚአብሔር ሁሉን የሰራ ሁሉን የፈጠረ ሰዎችም እንዲያመልኩትና እንዲከተሉት ራሱ እግዚአብሔር በዚህ ዓላማ የሰው ልጆችን ስለፈጠረ ከሱ ጋር ህብረት እንድናደርግ ወርሺፕ እንድናደርገው እንድናመልከው እግዚአብሔር ፈቅዶ ወዶ ስለፈጠረን
ምስጋና ለእግዚአብሔር የባህሪው ነው። የሚገባው ጉዳይ ነው ማለት ነው። ድርድር የለውም ማለት ነው። ጥርጥር የለውም ማለት ነው። አምላክ ማለት ገዢ ማለት ነው። መለኮት የሚለው ቃል አሁን በእንግሊዝኛ ዲቫይን የምንለው ማለት ነው። ሁሉን የሚችል አምላክ፣ ሁሉን የሚገዛ አምላክ። ስለዚህ መለከ ከሚለው ግስ አምላክ ወደሚል መለኮት ወደሚል ይሄዳል። ገዢ ወደሚል ትርጉም ይመጣል ማለት ነው። ስለዚህ መለከ ገዛ ነው። አምላክ ማለት ገዢ ማለት ነው። ስለዚህ እግዚአብሔር ገዢ ከሆነ እግዚአብሔር የዓለማት ሁሉ ፈጣሪና ገዢ ስለሆነ ምን ይገባዋል? አምልኮ፣ ውዳሴ፣ ስግደት፣ ብርታት፣ ክብር፣ በረከት ሁሉ ሊቀበል ይገባዋል። ይሄ ለክርስቶስም በሰማይ የሚቀርብ ምስጋና ነው። ኦኬ ዳዊት ይሰማችኋል ወገኖቼ? ጥሩ ነው። ክብር ለኢየሱስ ይሁን። እሺ ይሰማል? አሁን ድምፅ የሚሰማ ከሆነ ይሰማል እያላችሁ ጻፉልኝ። ትንሽ ተቋርጦ ነበር በመሃል። እሺ እሺ የሚሰማ ከሆነ ቀጥላለሁኝ። ዳዊት በመዝሙሩ እግዚአብሔርን ስለማመስገን በጣም በተደጋጋሚ የተናገረ የጻፈ የዘመረ ሰው ነው። 150ውንም የዳዊት መዝሙሮች ስታጠኑ እግዚአብሔርን ማመስገን በጣም መልካም እንደሆነ በረከትም በውስጡ እንዳለ ይናገራል። በነገራችን ላይ ዳዊት የንግስናውም እግዚአብሔር እሱን ያከበረበትን መንገድ እንደ ልቤ ብሎ የጠራውም በተለያዩ ጸጋዎች የተባረከበት ዋናው ምስጢር የምስጋና ሰው ስለሆነ ነው። በዚህ ብዙዎች ይስማማሉ። እኔም በዚህ ነው ማምነው። ምክንያቱም ምስጋና የበረከት ቁልፍ ነው። ብዙ ከሚጸልይ ይልቅ እንደውም ብዙ የሚያመሰግን ሰው ይቀበላል ብዬ አምናለሁ። ይህን ስል ጸሎት መጸለይ ትክክል አይደለም እያልኩ አይደለም። በተሳሳተ መንገድ እንዳትረዱት። ጸሎት በጣም አስፈላጊ ነገር ነው። ከእግዚአብሔር ጋር መነጋገር ነው። አምልኮ ግን ውስጡ ምን አለ? ጸሎትም አለ፣ ወርሺፕም አለ፣ መገዛት አለ። እግዚአብሔርን ባማሩ ቃላት፣ በሰቡ ቃላት መግለጥ፣ ማደናነቅ፣ ማሞካሸት። ሃሌሉያ! ይሄንን ለእግዚአብሔር መስጠት የባህሪው ነው ማለት ነው። ማለት ለሱ የሚገባ ስለሆነ ነው የምናደርገው ማለት ነው። በዚህም ቀን ሆነ በሌሎቹም ቀናት እግዚአብሔርን ማመስገን አለብን። እግዚአብሔርን ለማመስገን ቀን ተሰይሞ በዓል መከበሩና ቤተሰብ የሩቅና የቅርብ ዘመድ ተሰብስቦ በዓሉን ማክበሩ እንደ አንድ መልካም እሴት ብንቆጥረውም የምስጋና ህይወት ግን ለኔና ላንቺ ለኔና ላንተ የየዕለቱ የሥራ ድርሻችን ነው። መዝሙሩን ስዘምር ከሰማችሁኝ መጀመሪያ ስጀምረው ላይቭ ቪዲዮን ስጀምረው ከሰማችሁኝ ምንድነው ያልኩት? ምስጋና ነው ስራዬ፣ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ፣ ምን ልክፈለው ለጌታ። አያችሁ፣ ይሄ ስራ የሰው ልጆች ስራ ነው። እግዚአብሔርን ማመስገን የሰው ልጆች ሁሉ ስራ ነው። አሁን ይሰማል ድምፄ? እየተሰማ ነው አይደለ? ጌታ ኢየሱስ ዘመናችሁን ይባርክ። ድምፄ እየተሰማ ነው? ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እሺ፣ ድምፅ አይሰማም የምትሉ ሰዎች ከእናንተ ሊሆን ይችላል ችግሩ። ምናልባት የምታስተካክሉት ሴቲንግ ካለ
ሌሎች እየተሰማን ነው እያሉ ስለሆነ የእናንተን ሴትአፕ አስተካክሉት፣ ሴቲንጉ ላይ ገብታችሁ። ኦኬ። ስለዚህ መዝሙረኛው ዳዊት ምንድን ነው የሚለው? ቅዱሳን ሆይ ለእግዚአብሔር ዘምሩ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። ቅዱሳን ለእግዚአብሔር የመዘመር ዳግመኛ የተወለዱ ሁሉ ለእግዚአብሔር የመዘመር የየዕለቱ የምስጋና ርዕስ ኖሯቸው በእግዚአብሔር ፊት መቆም አለባቸው። በየዕለቱ ሲሞላ አመስግንን፣ ሲጎድል የምናማርር ከሆነ በምስጋና ውስጥ የሚመጡ በረከቶችን መቀበል አንችልም። ምስጋና ይብዛልን። በጌታ በኢየሱስ ክርስቶስ ስም ጌታን የመባረክ ስሙን የማክበር በቤታችንም በሰገነትም በሸለቆም በከፍታም በዝቅታም በማግኘትም በማጣትም ውስጥ ሁል ጊዜ እግዚአብሔርን ማመስገን ያስፈልጋል። ሁል ጊዜ ይሄ ይብዛልን ለሁላችንም በጌታ በኢየሱስ ስም። እግዚአብሔርን ማመስገን በቃ እግዚአብሔርን ለማመስገን እንጀራ በልተን መጥገብና ልብስ ደርበን ሊሞቀን እሱን የምንጠብቅ ከሆነ ታማኝ የምስጋና ሰዎች አይደለን። ታማኝነት በየትኛውም ስፍራና ሁኔታ በጊዜውም ያለ ጊዜውም ጽና ብሎ እንደተናገረው ጳውሎስ በጊዜውም ያለ ጊዜውም ለእግዚአብሔር ክብር መስጠት የአንድ ክርስቲያን የአንድ አማኝ የየዕለት ስራው ነው። ዲዩቲ ነው ማለት የምትደራደርበት ነገር ሳይሆን ሁልጊዜ የምታደርገው ነገር ነው። ቴንክ ዩ ብራዘር። መዝሙር 30 ላይ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል መዝሙር 30 ቁጥር 4 ላይ ነው። ቅዱሳን ሆይ ለእግዚአብሔር ዘምሩ። እዚህ ውስጥ ምን አለ? መዝሙር ውስጥ ምን አለ? ማድነቅ አለ። እግዚአብሔርን ከፍ ማድረግ አለ። ሃሌሉያ። እግዚአብሔርን ከፍ ማድረግ አለ። እሺ መዝሙር 92 ቁጥር 1 ላይ እግዚአብሔርን ማመስገን መልካም ነው የሚለው ጥቅስ ያለው እሱ ላይ ነው። እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ ዝማሬ ማቅረብ ይላል። ለእግዚአብሔር ክብርንና ምስጋናን ማቅረብ መልካም ነው። መልካምነት ውስጥ ምን አለ? በረከት አለ። መልካምነት ውስጥ ምን አለ? ድል አለ። መልካምነት ውስጥ ምን አለ? የእግዚአብሔር ደስታ ይፈጸማል። ሃሌሉያ። ቀን ሳንመርጥ ጊዜ ሳንለካ በየቀኑ ለእግዚአብሔር ማቅረብ ያለብን ነገር ምስጋና ነው። እንጸልያለን አይደለ? የእግዚአብሔርን ቃል እንማራለን፣ መልካም ስራዎችን እንሰራለን፣ የጸደቁ ሰዎችን ስራ እንሰራለን። መረሳት የሌለበት ደግሞ በየቀኑ ምስጋና ታንክስ ጊቪንግ ኤቭሪ ዴይ ነው ማለት ነው። ኤቭሪ ዴይ ምስጋና መስጠት ለእግዚአብሔር። ምክንያቱም እግዚአብሔርን ስናመሰግን እግዚአብሔርን ማመስገን መልካም ስለሆነ በዛ መልካም ነገር ውስጥ የእግዚአብሔር መለኮታዊ ደስታ ስለሚፈጸም ትባረኪያለሽ። ከማጉረምረም ይልቅ ማመስገን ይሻላል። በምን አይነት ሁኔታ ነው እግዚአብሔርን የምታከብሪው? በምን አይነት ሁኔታ ነው እግዚአብሔርን የምታመልከው? እግዚአብሔርን የምታመልኪው ሲሞላ ብቻ ነው? ሲጎድልስ? አንዳንዴ አሁን በምድር ላይ ኑሮ ሰልፍ ነው ይላል፣ ብርቱ ሰልፍ ነው። ሞልቶ ለማይሞላ ለዚያ ዓለም ጉዳይ ምስጋና ላቆምም ጎዶሎዬን ሳይ። ሃሌሉያ። ምስጋና ስራችን መሆን አለበት ወገኖቼ። ቀን ጠብቀን በዓመት አንዴ የምናደርገው አይደለም። በየቀኑ በእግዚአብሔር ፊት የምስጋና ታማኝነትን ይዘን መቆም አለብን። የምስጋና ታማኝነት
በምስጋና መታመን በረከትን ወደ ህይወት ያመጣል። ስለዚህ እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ። ዝማሬ የድምፅ ጉዳይ አይደለም። ዝማሬ የልብ ጉዳይ ነው። ሁሉም ሰው እንደኔ እንደ ሌሎችም ዘማሪያን የተዋበ የድምፅ ቅላጼ ኖሮት መዘመር አለበት ማለት አይደለም። እዚህ ላይ የሚናገረው ከነፍስ የሚፈልቅ አፕሪሺዬሽን ለተደረገልን ለእግዚአብሔር ዘላለማዊ ፍቅርና ለእግዚአብሔር መለኮታዊ አባትነቱና አቅርቦቱ እግዚአብሔርን እያከበርን ከነፍሳችን በሚፈልቅ አመሰግንሃለሁ በሚል ስሜት የምንችለውን ነገር በእግዚአብሔር ፊት ማቅረብ። እንደ ከሊት ወይም እንደ ከሌ ላትዘምር ትችላለህ። ነገር ግን ያንን ምስጋና ሞቲቬሽንህን ነው የሚያየው እግዚአብሔር። በምን የልብ ተነሳሽነት ነው እግዚአብሔርን እያከበርክ ያለው? በምን የልብ ተነሳሽነት ነው ለእግዚአብሔር ያንን ምስጋና እያቀረብክ ያለው? እሱ ነው ዋናው፣ እሱ ነው ወንድሜ። የድምፅ ጉዳይ አይደለም። የድምፅ ጉዳይ ኖሮ ሞቲቬሽን ከተበላሸ ወይም ደግሞ በምን አይነት ሞቲቭ እያልከው እንዳለ አንተ ራስህ ካልገባህና በተሳሳተ መንገድ ካቀረብከው ሚኒንግለስ፣ ምንም ጥቅም የለውም፣ ትርጉም የለውም። በአማረ ድምፅ የቀረበ ትርጉም የሌለው መዝሙር ነው የሚሆነው። ነገር ግን እግዚአብሔር ይገባዋል ብለህ የኔ ምስጋና፣ የኔ አምልኮ፣ የኔ መገዛት ይገባዋል፣ የኔ አፕሪሺዬሽን ይገባዋል፣ እግዚአብሔር ሊከበር ሊመለክ የሚገባው አምላክ ነው ብለህ ስታደርገው፣ በየቀኑ ስታደርገው፣ አዮ ኮንሲስተንሲ ሲኖረው ፐርማነንት የሆነ የህይወት አካል ሲሆን ማለት ምስጋና ቋሚ የሆነ የህይወት አካል እንደ ትንፋሽ እንደምትተነፍሰው አየር ያንተ ምስጋና ዴይሊ ሲሆን ትርጉም አለው። እግዚአብሔር ይወድልሃል። ብዙ ሰዎች የሚሸወዱት ይሄንን ነው። እግዚአብሔርን ሳያመሰግኑ መዋል ባይዘው በጣም እኮ ከባድ ነገር ነው። እግዚአብሔር ምሕረት ያርግልን። በእውነት በኑሮ ውጣ ውረድ በጣም ይሄ ምስቅልቅሉ በወጣ ዓለም ስለምንኖር ቢዚ የሚያደርጉ የቤተሰብ በለው የጤና በለው የገቢ በለው ማህበራዊ ህይወት በለው ብዙ የሚያንቀሸቅሹ ነገሮች ስላሉ ሰዎች ተረጋግተው ለእግዚአብሔር ክብር መስጠትን ይረሱታል፣ እንረሳዋለን። ነገር ግን የየቀኑ ውሏችን የየቀኑ ስራችን ይሄ ነው መሆን ያለበት። ምስጋና፣ ማንን ማመስገን? እግዚአብሔር። በነገራችን ላይ መላእክትን ማመስገን፣ የሞቱ ሰዎችን እግዚአብሔርን አገልግለው አለፉ የሚባሉ ሰዎችን ከበሮ ይዞ ከሞቱ በኋላ ስም እየጠሩ ከመሞታቸውን በፊት በህይወት እያሉ ለእግዚአብሔር በሚቀርብ የአምልኮ ስርዓትና ሂደት እነዛን ፍጡራን ማሞገስና ለነዛ ፍጡራን መዘመር ማዜም ጣዖት አምልኮና አጋንንታዊ አምልኮ ተብሎ ይጠራል። አጋንንት በዚያ ይዘፍናሉ ተብሎ እንደተጻፈ ማለት ነው። ልክ ጣዖት ቀርጾ ጥጃ አቁሞ እንደሚያመልኩት የአሕዛብ ጣዖታት የአሕዛብ አማልክት ሁሉ አጋንንት ናቸው ተብሎ እንደተጻፈ እግዚአብሔር እንጂ ምስጋና የሚገባው ለፍጡር የሚቀርብ በአንድም ይሁን በሌላ መንገድ ለፍጡር የሚቀርብ በዝማሬ በዜማ ተከሽኖ፣ ዜማ ልክ ያለው ጩኸት ነው። ልክ ባለው ጩኸት ተመዝኖ ተመጥኖ ተቀነባብሮ ለማንም ለምንም የሚቀርብ ዜማ፣ ዝማሬ፣ ውዳሴ ተብሎ የሚቀርብ በሙሉ ምንድን ነው? ጣዖት አምልኮና አጋንንታዊ አምልኮ። ይህን እንድትረዱልኝ ይፈልጋሉ። ምክንያቱም በዚህም ዘመን ባለንበት ዘመን በግልጽ ከሰማይ መላእክት ከምድር ፍጥረታት ሰዎች መርጠው ለፍጡራን ምስጋና ያቀርባሉ። ለነ ሚካኤል ለነ ገብርኤል ምስጋና ያቀርባሉ። በዚህ ቀን ሚካኤል ነው፣ በዚህ ቀን ገብርኤል ነው፣ በዚህ ቀን ኡራኤል ነው፣ በዚህ ቀን ሩፋኤል ነው ብለው ምስጋና ያቀርባሉ። ለአምልኮ ለመላእክት ተሰፍሮ የተሰጠ ቀን የለም። ይሄ የሰው ትምህርት ነው፣ የሰው ስርዓት ነው። እግዚአብሔርን አለማክበር ነው። በየዕለቱ ምስጋና የሚገባው እግዚአብሔር ነው። ቀን አትመድብለትም ለእግዚአብሔር። ቀን አትመድብለትም። ምን ብለህ ቀን ትመድባል ለእግዚአብሔር?
ዛሬ እግዚአብሔር ነው ትላለህ እንዴ? የትኛው ቀን ነው የእግዚአብሔር ያልሆነው? ዛሬ መድኃኔዓለም ነው ትላለህ? ዛሬ እግዚአብሔር አብ ነው ትላለህ? ሀውካም የቱ ቀን ነው የእርሱ ያልሆነው? የቱ የእግዚአብሔር ያልሆነ ቀን አለ? ሁሉም ቀን የእርሱ ነው። ሁሉም ቀን ክብር ምስጋና ለአምላካችን ይሁን። የሱን ወስደን ለማንም አንለጥፍም። ስለዚህ ትክክለኛ አምልኮ ደግሞ ለእግዚአብሔር የሚቀርብ ነው። ምክንያቱም እግዚአብሔር ሰማያትን ሰርቷልና፣ እግዚአብሔር ምድርን አጽንቷልና፣ እግዚአብሔር ከዋክብትን ፈጥሯል፣ እግዚአብሔር ታላላቅ ብርሃናትን ሰርቷል፣ እግዚአብሔር የሰው ልጅን በመልኩና በአርአያው ፈጥሯል። ለዚህ ነው ምንድነው የሚለው? እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ትንቢተ ኢሳይያስ 48 ቁጥር 8 ላይ አልሰጥም። ኢሳይያስ 42 ቁጥር 8 ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም አልሰጥም። ሃሌሉያ። አዮ ለነ ሚካኤል የሚሰጠው ሼር የሚያደርገው ነገር የለም። ይሄ የእግዚአብሔር መለኮታዊ አሰራር ነው። ለፍጡራን የሚሰጠው የለም። በቃ እግዚአብሔር ለሱ የሚገባው ለሱ እንዲቀርብ ብቻ ነው። ለሰው ልጆች በነቢያት በኩል በመላእክት በኩል እንደዚሁም ደግሞ በክርስቶስ ኢየሱስ በአንድ ልጁ በኩል ለፍጻሜው የነገረን ሐዋርያቱ የጻፉልን የነገሩን ይሄ ነው። ስለዚህ ምስጋና የሚገባው ለማን ነው? ለእግዚአብሔር ብቻ። ምን ስለሆነ? አምላክ ስለሆነ እና ብዙ የምስጋና ጥቅሶችን እዚህ ላይ ማምጣትና መነጋገር እንችላለን። የሚለው ምንድን ነው? ስለማይነገር ስጦታው እግዚአብሔር ይመስገን። አሁን እግዚአብሔር አደረገልን ብለን እንዘርዝር ብለን ብንነሳ የቱን አንስተን የቱን ልንተው? የቱን አንስተሽ የቱን ልታዩን? ከእናታችን ማህፀን ጀምሮ የረዳን ያገዘን ሰው ያደረገን እግዚአብሔር ነው። ርዕሱን እየጠየቃችሁኝ ላላችሁ ወገኖች ታንክስ ጊቪንግ የምስጋና ቀን የሚል ነው በአማርኛ ርዕስ የሰጠሁት። አላያችሁትም? እሱ ነው ርዕሱ። እሺ አስተካክየዋለሁ። ላይቭ ላይ ስትገቡ እንድታዩት ማለት ነው። የምስጋና ቀን ብዬ አስተካክየዋለሁ። ስለዚህ እስቲ አሁን ዛሬ ልጠይቃችሁና እስቲ ቁጠር እግዚአብሔር ያደረገልህን ነገር ዛሬ በቃ ቁጭ ብለህ ደብተር ይዘህ እንደው ጌታን ነው የምላችሁ ስራዬ ብላችሁ እስቲ እግዚአብሔር ያደረገላችሁን ነገር ጻፉት። ትጨርሱታላችሁ ወይ? ምን አይነት አምልኮና ምን አይነት ምስጋናስ ለእርሱ ይመጥነዋል? ብንጮህም ብንፈርጥም በነገራችን ላይ እግዚአብሔርን ውለታ በእኛ ምስጋና አንተካውም ወይም አንመልሰውም። አዮ በምንም ተአምር አትመልሰውም የእግዚአብሔርን ውለታ። ከዚህ ከአይንህ ጀምሮ አሁን ይህንን የምታይበት አይንህ ጀምሮ ዝም ብለህ ብትቆጥረው ይሄ እግዚአብሔር ላይ የምናጉረመረምባቸው ጉዳዮች እያነሱ እየኮሰሱብን ይመጣሉ። እየኮሰሱ ማለት ምን ብዬ ነው እግዚአብሔርን ማማው? አሁን ምን ሆኜ ትላለህ። ስለዚህ ለእግዚአብሔር ሲጀመር የሚመጥንና የሱን ውለታ ሊመልስ ተወው። ሌላውን ለመፈጠር ስለሆነ ለመፈጠርህ ራሱ አንተ በእድሜ ዘመንህ ሙሉ የምታመልከው አምልኮና የምታቀርበው ምስጋና መልስ አይሆንም። ለዚህ እኮ ነው እየዘመርን ድጋሚ ምን ዘምረው ውስጣችን አይረካም። በቃ ምክንያቱም የተደረገልን ብዙ ነውና ብዙ ነው። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ።
አድርገልኛልና ለዘላለም አመሰግንሃለሁ። ሃሌሉያ። አያችሁ፣ በቃ ለዘላለም መዘመር ነው። በነገራችን ላይ ስንሄድም ወደ ሰማይ ለምስጋና ነው የምንሄድ። ለሌላ ስራ እንደምትሄድ አድርገ እንዳታስብ ብራዘር። ሰማይ ስብከት የለም። ሰማይ ያለው ምስጋና ነው። እዛ የሚቀርበው መዝሙር፣ እዛ የሚቀርበው ነፍስን እያፈሰሱ በእግዚአብሔር ፊት በአምልኮ መኖር። ምን እንደሚል መጽሐፍ ቅዱስ ላንብብላችሁ። አያችሁ፣ እያመሰገንን እግዚአብሔር አምላካችን ሆኖ እኛ ህዝቦቹ ሆነን የምንኖርበት ዓለም ነው። የማን ዓለም? የእግዚአብሔር ዓለም። ወደ ላይም የምትሄደው ለማመስገን ነው ብራዘር። እዚሁ ተለማመደው። ቴንኪው ሳትል አትዋል። እግዚአብሔርን ሳትባርክ አትዋል። ቀንህ በምስጋና ከተጀመረ የበረከትም አጉረምርመ ፊትህን ዘፍዝፈ ፊትህን አርዝመ ከጀመርከው ከባድ ነው። በምስጋና ቴንኪው በማለት እግዚአብሔርን በማክበር የኔ ጌታ ተመስገን፣ ይህችን ቀን በእድሜ ላይ ስለጨመርክልኝ አመሰግንሃለሁ ብለህ ጀምረው። የተባረከ ነው የሚሆነው። በቃ ብሩክ ቀን ይሆናል። የስኬት ቀን ይሆናል ማለት ነው። ተጨማደህ እንዳትወጣ፣ ግንባርህን ክራር አስመስለህ እንዳትወጣ። በቃ ጌታ ሆይ አመሰግንሃለሁ፣ የተጨመረልኝ እድሜ ተገብቶኝ ሳይሆን በቸርነትህ ነው በለው። በቸርነት አሜን፣ አሜን። ክብር ለእግዚአብሔር ይሁን። ሰይ እሺ፣ እንደዚህ ይላል ራእይ ዮሐንስ ምዕራፍ 22 ላይ ራእይ ዮሐንስ ምዕራፍ 22 መጨረሻችን አሁን ስንሄድ ራሱ የምስጋናና የአምልኮ ስፍራ ውስጥ ነው የምንገባው። ወደ ተፈጠርንበት ዴስቲኔሽን ነው የምንመለሰው። ባክ ቱ ዘ ኦሪጂን ነው። ለምስጋና ተፈጥረሃል። አሁን በምድር የምትኖረው የምስጋና ነው። ስትጨርስም የምትሄደው ወደ ምስጋና ዓለም ነው። የምስጋና ዓለም ውስጥ ነው የምንገባው። አዮ ሌሊትና ቀን ሳይታረፍ እግዚአብሔር ወደሚመሰገንበት ዓለም። እነዚህ መላእክት የተባሉት በነገራችን ላይ ሌሊትና ቀን አያርፉም። መጽሐፍ ቅዱስ የሚለው ሌሊትና ቀን አያርፉም። ምን ነው የሚያደርጉት? ያመሰግናሉ፣ እግዚአብሔርን ያከብራሉ፣ ለእግዚአብሔር ክብር ያመጣሉ። አክሊላቸውን እያወለቁ በእግዚአብሔር ፊት ያስቀምጡታል። ተንበርክከው ይሰግዱለታል። በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግሮቻቸውን ሸፍነው፣ በሁለት ክንፋቸው እየበረሩ ቅዱስ 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 ያለው የነበረው የሚመጣው እያሉ እግዚአብሔርን ያመሰግናሉ። መቼ መቼ? ሌሊትም ቀንም እረፍት የለም። የምትገባ ወደዛ ዓለም ነው። አንተ በራስህ አይደለም። ዓለሙ ያ የምትገባበት የእግዚአብሔር ፕሬዘንስ የሞላበት ዓለም ስታመሰግን እንድትኖር ነው የሚያደርገው። አሁን እዚህ እኮ ልንዘምር ስንሰበሰብ አስተያየት የሚሰጡ ሰዎች እንዳሉ ታውቃላችሁ። ምን ነው ሚሊኒየም አዳራሽ ተደጋገመ የሚል ሰዋል። አልበዛም ወይ? ይሄ እኮ የሚመሰገንበት ዘመን አይደለም ይላል። ወጋው ምቀኛ፣ የእግዚአብሔርን ምስጋና የሚመቀኝ ስፒሪት የተወጋየው የትኛውም ዘመን ላይ መዘመር ነው ያለበት። እንቅልፍ ተፈርቶ ሳይተኛ አይታደርም እንደሚባለው ማለት ነው። እኔ ሲዘመር ነው ደስ የሚል መዝሙር። ስለዚህ ምን ይላል ራእይ ዮሐንስ ምዕራፍ 22 ላይ ከቁጥር 3 ጀምሮ ከእንግዲህም ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል። ምን ልትሰራ ነው የምትሄደው? እዛ መንግስተ ሰማያት ለመግባት ጌታ ኢየሱስን ተቀብያለሁ፣ ዳግመኛ ተወልጃለሁ። ኦኬ፣ ምን ልታደርግ ነው የምትሄደው? ለማምለክ። እወቀው፣ ለማምለክ ነው የምትሄደው። ቆጠራ የለም። እዛ ሱቅ አትከፍት፣ መባላት የለም። ክብር ለኢየሱስ ይሁን። ከዘር ከነገድና ከቋንቋ ተዋይተ አዲስ ፍጥረት ሆነ ትገባል። ስትሄድ ግን የምትሄደው
ለአምልኮ ነው። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህም ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ውይ! ሃሌሉያ ሃሌሉያ ሃሌሉያ! ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የምትሄደው ለአምልኮ ነው። እንዴት ደስ ይላል! ያለ መሰልቸት ወደምታመልክበት ክልል ውስጥ ነው የምትገባው። በቃ ሌላ ነገር ያንተን አይምሮ የሚሰርቅ ሌላ ነገር በሌለበት ጠላት እሳት ውስጥ ተጨምሮ ክፉ ለዘላለም ተገድሎ ሞት ለዘላለም ተጥሎ የበጉና የአባቱ ዙፋን ባለበት ብርሃን የማያስፈልጋት የበጉ ብርሃን በሚያበራላት ከተማ ውስጥ ሃሌሉያ! በዛ ውስጥ ለአምልኮ እንሰበሰባለን። ለአምልኮ እርሱም እነዚህ ቃሎች የታመኑና እውነተኞች ናቸው። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ክብር ለእግዚአብሔር ይሁን። ምዕራፍ 21 ላይ ደግሞ ወጣ ብላችሁ ስታነቡ የመቅደሷን የዛችን የምታበራ በተለያዩ እንቆች የተንቆጠቆጠችውን የእግዚአብሔርን ዓለም ምንኖርሳትን ሰማያዊቷን ኢየሩሳሌም እንዲህ ሲል ይገልጣታል። ዮሐንስ ራእይ ምዕራፍ 21 ቁጥር 22 ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷ በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር። ፀሐይ የለ፣ ጨረቃ የለ፣ ቀን የለ፣ ሌሊት የለ። በቃ ዝም ብለህ እያመለክ መኖር። አንዳንዱ ሰው እኮ እዚህ ምድር ላይ ሆኖ ይደብር ይሆን እዛ ሲሄድ እንዴት ነው መሆነው ብሎ እኮ የሚያስብ ሰው አለ እኮ። ለጭንቀት ራሱን አሳልፎ የሰጠ ሰው ማለት ነው። እዛ ያለው ነገር ግን የአምልኮ የእረፍት ህይወት ነው። እዛ ያለው ጭንቀት የለ፣ ህመም የለ፣ ስቃይ የለ። በቃ እሱን ደግሞ ነግረሃለሁኝ። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ፣ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባ። ይቺ ከተማ የአምልኮ ከተማ ናት ማለት ነው። ስቃይ የለ፣ ምን የለ። ስለዚህ ምንድን ነው? ምስጋና ነው። እሺ፣ እዚሁ ራእይ ዮሐንስ ምዕራፍ 21 ላይ ከቁጥር 3 ጀምሮ ላንብብላችሁ። ያው አዲስ ሰማይና አዲስ ምድርን አየሁ ይላል። ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲሱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይልና ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል። አዩ የእግዚአብሔር ይሄ የመገኘቱ ሙላት የመገኘቱ ሙላት የእግዚአብሔር ድንኳን በማመካ በሰዎች መካከል ነው ይልና ከእነርሱም ጋር ያድራል። የሚገርም ነው። ከእነርሱ ጋር ያድራል፣ እነርሱም ህዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። ጩኸት የለ፣ ምስጋና ብቻ። ህመም የለ፣ ስቃይ የለ፣ አምልኮ ብቻ። ስለዚህ አሁን እዚህ ምድር ላይ የምናደርገው የዛን አሁን የዳንበትን ዓለም ህይወት ነው የጀመርነው። ከዚሁ ነው የምትጀምረው። የዘላለም ህይወት ወርሻለሁ ብለህ የምታምን ከሆነ እዚሁ የአምልኮ የወርሺፕ ህይወት ነው የምትኖረው። በቃ ጠዋት ስትነሳ አንተ የሚታይ እግዚአብሔርን ማምለክ ነው። የቴጄ ምን ሰርቼ ምን ጨብጬ ምን ቆርጬ አትልም። የምታስበው
የፈጠረህን ጌታ ያዳነህን ዋጋ ከፍሎ በመስቀል ላይ ተንጠልጥሎ ያዳነህን ጌታ በማለዳ ስትነሳ የሚታይ ኢየሱስ ነው። ፊት ድቅን የሚለው በቃ እሱ። ይሄ ይብዛልን በጌታ በኢየሱስ ክርስቶስ ወገኖቼ። ኢየሱስን ማሰብ ይብዛልን። ኢየሱስን ማመን ይብዛልን። ኢየሱስን ማመስገን ይብዛልን። አብን በክርስቶስ ኢየሱስን ማመስገን ይብዛልን። መንፈስ ቅዱስን ማመስገን ይብዛልን ወገኖቼ። የምስጋና ህይወት በምስጋና የታመነ ሰው ወገኖቼ እንኳን አይደለም እግዚአብሔር ሰው እንኳን በምድር ላይ ቴንኪዩ የሚለውን ሰው ይወዳል። ቴንኪዩ ተቀብሎ ጭጭ የሚል ከነዜማው እየበሉ እየጠጡ ዝም የጋን ወንድም ይባልበታል። እየበሉ አሁን እየበላ እየጠጣ ሰርግ ቤት እንኳን ካላጨበጨበ በዜማ ነው የሚባልለት። እየበሉ እየጠጡ ዝም የጋን ወንድም። አሁን አይ ቲንክ የሮቶ ወንድም ወደሚለው ተሸጋግሯል አሉ። ያልጨመረ ነገር የለም። ትልቅ እንትን ውሃ ሚይዘው ብዙ ውሃ ሚይዘው ሮቶ ስለሆነ እየበሉ እየጠጡ ዝም የሮቶ ወንድም አቅ የእግዚአብሔር የሆነን ፀሐይ የሞቀ የእግዚአብሔር የሆነን ዝናብ የእግዚአብሔር የሆነን ውሃ የእግዚአብሔር የሆነን ምድር የእግዚአብሔር ብቻ የሆነን ሰማይ እያየ የእግዚአብሔርን ከዋክብት እያየ በፀሐይ የሞቀ በጨረቃ እየተደነቀ ምንም የማያመሰግን ከሆነ እየበላ እየጠጣ ዝም ነው። ስለዚህ እግዚአብሔር ያላደረገልን ነገር የለም ወገኖች። አንድ ቁም ነገር ልንገራችሁ። እግዚአብሔር ያደረገላችሁን እንዳታስተውሉ ጠላት የሚያደርገው አንድ በጣም አደገኛ ሲስተም አለው። እግዚአብሔር ባደረገላችሁ ነገር አመስጋኝ እንዳትሆኑ ምንድነው የሚያደርገው ካላችሁኝ፣ ጠላት የሌላችሁን ብቻ ያሳያችኋል። የሌላችሁን ነገር ማለት ይሄ የለኝም፣ ይሄ አልተደረገልኝም፣ ይሄ ጎሎኛል እንድትል ያደርግሃል። ይሄ ጎሎኛል እንድትል ብዙ ጊዜ ሩቅ ያለ ተራራ ስትቀርቡት ነው ግዙፍ የሚሆንባችሁ። ሩቅ ከሆናችሁ ትንሽ መስሎ ነው የሚታየው፣ ግን ትልቅ ነው ተራራው። ወይም ደግሞ አካባቢያችሁ ላይ ያለ ትልቅ ቤት ፎቅ አጠገቡ ስትሄዱ ትልቅ ነው። ርቃችሁም በተወሰነ መልኩ ግዝፈቱ ይታያችኋል። ነገር ግን ትንሿን የእጃችሁን መዳፍ አይናችሁን ብትጋርዱበት የትኛውም ትልቅ ነገር ይጋረዳል። የትኛውም ትልቅ ነገር ይሸፈናል። እግዚአብሔር ትልቅ ነው፣ መጽሐፍ ይናገራል። ምስጋናውም ብዙ ነው። እግዚአብሔር ትልቅ ነው፣ ማንንም አይንቅም። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ስለ እግዚአብሔር መልካምነት ትልቅነት ብዙ ተነግሮናል በመጽሐፍ ቅዱስ። ያ እግዚአብሔር ላንተ ያደረገልህን ነገር እንዳታስተውል፣ አመስጋኝ እንዳትሆን የሚያደርገው ያንን የእግዚአብሔርን ታላቁን ስራ በትንሽ እጅ እንደመሸፈን በትንንሽ ምክንያቶች አይንህን ይጋርደዋል። ብዙ ዘመን ጸለይኩኝ፣ ይሄ ጉዳይ አልተደረገልኝም ትላለህ። ከሱ የሚበልጥ ነገር እኮ ተቀብለሃል። ዞር ብለህ ብታየው፣ አካባቢህን ብታየው፣ ያለፍክበትን መንገድ ብታየው፣ የወጣኸውን ዳገት ብታየው፣ የወረድከውን ቁልቁለት ብታየው፣ ከውድቀትህ መቼ እንዳነሳ ብታስብ፣ ከሸለቆ እንዴት እንዳዳነ፣ ከጠላት እጅና ከሞት መንጋጋ እንዴት እንዳወጣ ብታስብ ብዙ የምታመሰግንበት ነገር አለ። እሱን ሁሉ ይጋርድና በትንሽ ነገር አልተደረገልኝም በምትለው ነገር፣ ለምሳሌ በመኪና ጉዳይ መኪና አልገዛውም በሚል ጉዳይ የማያልቀውን እግርህን ብትራመድበት እድሜ ዘመንህን የማያልቀውን እግርህን እያየህ እንዳታደንቅ ያደርጋል። ገብቷል? አንተ ጋር እኮ ማያልቅ እግር አለ፣ ግን መኪና እንድታስብ ያደርግ። መኪና ስላላገኘ የእግዚአብሔር ምስጋና እንድትሸፍን እንዳታመሰግን ያደርጋል። መነጽር ጠፋ ብለህ ስለ አይንህ እንዳታመሰግን ያደርጋል። አየው፣ ዋናው አይንህ እኮ አይን ስላለ ነው መነጽሩ ያስፈልገው አይደል?
ስለዚህ ስለ መነጽሩ እንድታስብና ስለ ዓይንህ እንዳታመሰግን ያደርጋል። ይሄ የጠላት ቋሚ አሰላለፍ ነው። ብዙዎች የሚሸወዱበት ነገር ማለት በጣም ብዙዎች እኛ ሁላችን እንሸወዳለን። በቃ የጎደለው ነገር ካለን ነገር በላይ ምስጋናችንን ይቀማብናል። ይሄ መታለል ነው። ሴቲቱን ያታለለው በዚህ መንገድ ያላቸውን እግዚአብሔር የሰጣቸውን ነገር ትተው የሌላቸውን እንዲያዩ፣ በሌላቸው ነገር ቢዚ እንዲሆኑ፣ በሌላቸው ነገር እንዲከፉ፣ ምስጋና እንዲያቆሙ፣ አምልኮ እንዲያቆሙ አደረጋቸው። ስለዚህ ይሄንን የጠላት አሰራር ከነቃህበት ወንድሜ አመስጋኝ በመሆን መቀጠል ያስፈልጋል። ያጎደለብን ነገር የለም። እግዚአብሔር ሃሌሉያ ያደረገልን ይበልጣል። የተቀበልነው ይበልጣል። በይበልጥ ከዚህ ከምድራዊው ነገር ባለፈ እንድታስቡት የምፈልገው ነገር ምን መሰላችሁ? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠን የዘላለም ሕይወት ሁል ጊዜ በየሰከንዱ በየደቂቃው በእግዚአብሔር ፊት በምስጋና ብንቆም የማንጨርሰው ማንከፍለው በክርስቶስ ኢየሱስ ያደረገልን የዘላለም ሕይወት ነው። እሱን በማመን እንድንድንና የዘላለምን ሕይወት እንድንወርስ እግዚአብሔር ለኛ የሰጠን እድል ወገኖቼ፣ አይገርማችሁ? አሁን ይህንን የዘላለም ሕይወት በምን ያክል ገንዘብ ገዝተህ ታገኘዋለህ? ወንድሜ እንዴት አድርገህ ትገዛዋለህ? ገንዘብ የሚገዛው ነው ወይ? የትኛው ወርቅና የትኛው ዕንቁ ነው በክርስቶስ ኢየሱስ የተቀበልከውን የዘላለም ሕይወት ሊተካ የሚችለው? እስካሁን ያወራነው እንግዲህ ምድር ላይ ስላለ ጉዳይ። ይኸውን ምነግርህ ደግሞ አንድ ልጁን ሳይሰስት በመስቀል ላይ አንጠልጥሎ በመስቀል ሞት፣ በውርደት ሞት አንተን ለማዳን እግዚአብሔር የከፈለውን ይህንን ዋጋ በምን አቅማችን ነው ምንከፍለው? እንዴት አድርገን ነው ምንከፍለው? እንዴት ይከፈላል ወይ? ይታሰባል ወይ? ኖ፣ በተአምር ማናችንም አንከፍለው። ማናችን ጀርባህን አየሁት፣ ጅራፍ አቁስሎታል፣ እጅና እግርህን ችንካሩ ጥሩታል፣ ከጎን ይፈሳል ደምና ውሃው፣ ልቤን አስለቀሰው ፍቅርህ ኃያል ነው። ማን ይከፍላል የፍቅርህን ዕዳ? ስለ ነፍሱ ላየህለት ፍዳ። ትንግርት ነው ከሊና በላዬ፣ ንገስልኝ በምድር በሰማይ፣ ንገስልኝ በምድር በሰማይ። ከፍ ከፍ ላርግ ከፍ ከፍ በለ፣ ሕይወት ሰተኸኛል ሞተ በመስቀልህ። እንዴት ዝም እላለሁ እያየው ፍቅርህን፣ ለዓለም አወጃለሁ ዛሬም ውለታህን። መስቀል ተሸክመህ ስትወጣ ዳገት፣ ሲጨክኑ ያየ የእጆች ፍጥረት፣ የትዕግስት መጠን ጥልቀቱን ፈልጌ እጹብ እጹብ አልኩኝ ድምፄን ከፍ አድርጌ። ከዚህ በፊት ታሪክ አልሰማንም፣ ወደፊትም ዓይናችን አያይም። የክርስቶስ የማዳኑ ሥራ ለዘላለም አያልቅም ቢወራ፣ ለዘላለም አያልቅም ቢወራ።
ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኸኛል ሞተ በመስቀል እንዴት ዝም እላለሁ እያየሁ ፍቅርህን ለዓለም አውጃለሁ ዛሬም ውለታህን። ሃሌሉያ! በማይከፈል ውለታ በማይከፈል ብድር ነፍሱን ስለኛ አሳልፎ በመስጠት በመስቀል ላይ የሞተልን ዕዳችንን ሁሉ የከፈለ በደሙ የቀደሰን ያነጻን ከአብ ጋር ያስታረቀን ያን ሁሉ መከራ ስለኛ ሲል የተቀበለ መድኃኒታችን ኢየሱስ ክርስቶስ እሱ የሕይወታችን ጌታ ነው። እሱ የዘላለም ቤዛ ነው። እሱ መድኃኒት ነው። እሱ ረፍት ነው። እርሱ ሕይወት ነው። ይሄን ጌታ ሳታመሰግን አትዋል። ይሄን ጌታ ሳታከብር አትዋል። ወንድሜ ውለታ አለብን። አዎ ውለታ አለብን። ምን አይነት የማይከፈል ውለታ? በምንም አይነት ታምር ማትከፍለው። እንዲሁ መወደድ እንዴት ይደንቃል ወገኖች! እንዲሁ መክበር፣ እንዲሁ በጸጋ መዳን፣ ማንም እንዳይመካ ከስራ አይደለም ብሎ መጽሐፍ እንደተናገረ እንዲሁ በጸጋ ልጁን ሰጥቶ አንተን ገንዘቡ ያደረገ ጌታ ለአብ ክብር ይሁን። ለተሰቀለልን ለሞተልን ሞትን ድል አድርጎ ለተነሳ ለእግዚአብሔር ልጅ ለኢየሱስ ክብር ይሁን። ላተመን የርስታችን መያዣ ለሆነ ለመንፈስ ቅዱስ ክብር ይሁን። ሃሌሉያ! እግዚአብሔርን የምናመሰግንበት ብዙ ጉዳይ አለ ወንድሜ፣ በጣም ብዙ ጉዳይ። ሰው በዚህ ምድር ላይ የሚኖረው ለተወሰነ ጊዜ ነው፣ ይሄዳል። በቃ በአጠገባችን የነበሩ ሰዎች ትላንት የምናውቃቸው ዛሬ የሌሉዋል። ተራ ነው እንጂ ሁሉም ሰው ወደ ሰራው ጌታ ይሄዳል፣ ወደ ጠራው ጌታ ይሄዳል። በምድር ሳለን እግዚአብሔርን አክብሮ መኖር፣ ለእግዚአብሔር ዘምሮ መኖር መልካም። አትርሺው፣ እግዚአብሔርን አትርሳ፣ እግዚአብሔርን አትርሺ፣ ስሙን አትዘንጋ። ምንም እንኳን መከራው ቢበረታ፣ ምንም እንኳን የህይወት ፈተናና ውጣ ውረድ ቢበረታ እግዚአብሔርን ሳታመሰግን አትዋል። ታንክስ ጊቪንግ የአንድ ቀን ድግስ ብቻ አይደለም። ታንክስ ጊቪንግ የህይወት ዘመን ኮሚትመንት ነው። የህይወት ዘመን ዛሬ አመስግነ የምታበቃው ነገር አይደለም። ኤቭሪ ሲንግል ዴይ በየሰከንዱ እግዚአብሔርን ማመስገን። ስትነዳ እግዚአብሔርን እያመሰግን፣ ስትሰራ እግዚአብሔርን እያመሰግን፣ ስትወጣ ስትገባ እግዚአብሔርን እያመሰግን ባርከው። በምስጋና ውስጥ ታላቅ በረከት አለ፣ ድልም አለ። እኔ የሚገርመኝ አንድ ታሪክ ኢዮሳፍጥ የሚባለው ንጉስ ዘመን ላይ ሰራዊት ተነስቶበት፣ ጠላት ተነስቶበት ሊያጠፉት መጡ ተሰብስበው እና እግዚአብሔር መልካም የሚያደርግ በምስጋና ውስጥ የሚሰራ አምላክ መሆኑ ልነግራችሁ ነው። እና ዘማሪያን አዘጋጀ ኢዮሳፍጥ። ጦርነት ነጋሪት ተመቶ የዜማ ዕቃ ያዙ፣ ጌጠኛ ልብስ ያደረጉ ዘማሪያን ማሰለፍ ምን የሚሉት አይነት ጦርነት ነው። እሱ የገባው ነገር አለ። ኢዮሳፍጥ ብልህ ሆኗል፣ ለሰልፉ ድል መዝሙር ጽፏል። ዝቅ ሲሉ ቀስቶ አለፈ፣ ሞት በቅኔ ተሸነፈ የሚል መዝሙር አለ። የዜማ ጊዜ ስለደረሰ በፊት የዘመርኩት መዝሙር ነው። ለሰልፉ ድል መዝሙር ጽፏል። እዚህ ደረታቸው ላይ የእግዚአብሔርን ክብር የሚገልጥ ነገር ተጽፎበት እግዚአብሔር የሚያመሰግኑ እነሱ እያመሰገኑ እግዚአብሔር ድብቅ ጦር አውጥቶ ጠላታቸውን ጨረሰላቸው። በቃ ድብቅ ጦር። አንተ ስታመሰግን ነው ጠላት የሚመታው። ይወጋ በጌታ በኢየሱስ ስም። አሁንም የትኛውም አይነት የጠላት ሐሳብና አሰራር ከአፍሽ ላይ ምስጋና የሰረቀ ከአፍ ላይ ምስጋና የሰረቀ እንዳታመሰግን ያደረገ እንዳታመሰግኝ ያደረገች አጉረምራሚ እንድንሆን ያደረገ የትኛውም አይነት የጠላት ሐሳብና አሰራር ሁሉ የተወጋዩ በእግዚአብሔር ድብቅ ጦር አሁን ይመታ። አሁን ምስጋና እንዳይሰረቅብህ ብራዘር፣ ሁልጊዜ ማመስገን። በቃ ሁልጊዜ
ደግሞ በቂ ከበቂ በላይ የሆነ ምክንያት አለ፣ ሪዝን አለ ማለት ነው። ይሄንን ነው ዛሬ በዚህ ቀን ልቤ ውስጥ የሞላው ይሄ የእግዚአብሔር መለኮታዊ ሐሳብ ነው። ተርኪ በልቶ ያማረ የጣፈጠ ነገር በልቶ መለያየት ብቻ አይደለም፣ የየቀኑ ኮሚትመንታችን እንዲሆን በጌታ ፍቅር አሳስባችኋለሁ ወገኖች። የምስጋና ሰው መሆን መባረክ ነው። ዳዊት የተባረከው እግዚአብሔርን እያመሰገነ ስለኖረ ነው። ይሄ ይብዛልን። በጌታ በኢየሱስ ስም ጸልይና እናበቃለን። ክብር ለእግዚአብሔር ይሁን። ሰሞኑን የመቄዶንያ የአቅመ ደካሞች መርጃ ድርጅት ሄደን ጎብኝተን ነበረ። በቪዲዮና በፎቶ እንደተመለከታችሁ ተስፋ አደርጋለሁኝ። እማሆይ ሳታይኝ እንዳትሄድ ያሉትን እናት አግኝቻቸው ጸልየን መዝሙርም ዘምረን በቪዲዮ ላይ እንደተመለከታችሁት በጣም በጣም ደስ ብሏቸው መርቀውን ነው የሸኙንና በጣም ደስ ብሎኛል። እግዚአብሔርንም አመስግኛለሁኝ። ፍቅርና እውነት ያሸንፋል እና እንደዚህ የሚጸልዩልን የሚወዱን ምንም እንኳን የምንናገረው የእግዚአብሔር ቃል አሸንፏቸው ወደ ጌታ ቢመጡም ባይመጡም ባሉበት ስፍራ ሆነው ንጹህ ፍቅራቸውን የሚገልጡ አሉ። ስለ እነሱ እግዚአብሔርን አመሰግናለሁ እና እኚህ እናት ሌሎቹም በዛ ስፍራ እርዳታ የሚደረግላቸው ወገኖች እነሱንም ጎብኝተናል፣ ጸልየናል። እግዚአብሔር ይማራችሁ ይፈውሳችሁ ብለን ጸልየን የወጣ ነው። ክብር ለእግዚአብሔር ይሁን እና በጣም ትልቅ ስራ ነው በእውነት ተደንቅ ያለሁኝ። ደግመንም እንደምንሄድ ቃል ገብተንላችኋልና እንደዚሁ እናንተም በየግላችሁ ሄዳችሁ ብታዩት ቦታውን ብዬ ሪኮመንድ አደርጋለሁኝ። የጽድቅ ስራ ነው፣ መልካም ስራ ነው፣ መልካም ስራ ነው እና በዚህ እግዚአብሔርን አመስግኛለሁኝ። ቪዲዮቹን ዩቲዩብ ሾርት ላይ እንደዚሁም ፌስቡክ ፔጄ ላይ ሼር አድርጌዋለሁኝ። ብዙዎቻችሁ በአስተያየት መስጫ ላይ በጣም በጣም ደስታችሁን ስትገልጡ ነበረ። እኔም ደስ ብሎኛል። ጌታ ኢየሱስ ዘመናችሁን ይባርክ። መልካምና በጎ የሆነውን ሁሉ እያደረግን ደግሞ እውነት የሆነውን የእግዚአብሔርን ቃል ሳናመቻምች እየተናገርን እንቀጥላለን ማለት ነው። እንጸልይና እናበቃለን። ቅዱስ አባት እግዚአብሔር አብ ሆይ እናመሰግንሃለን። በአንድ ልጅህ በጌታ በኢየሱስ ክርስቶስ ስም በማደሪያ ምስጋና ይሙላ። ሃሌሉያ። አንድ ልጅህን በመስቀል ሞት በመስጠት እኛን ባሮችን ስላዳንከን፣ ሕይወት ስለበዛልን፣ እርሱን በማመን የዘላለምን ሕይወት ስለተቀበልን በጎ ስጦታና ፍጹም በረከት ሁሉ ካንተ ዘንድ ነውና ስለተቀበልናቸው በረከቶች ሁሉ እናመሰግንሃለን። በማደሪያ ምስጋና ይሙላ። እልፍ አእላፋት የሚያመሰግኑ ተመስገን። ስለተቀበልናቸው በጎ ነገሮች ሁሉ ተመስገን። ደግሞ አይጠቅመንምና ስላልተቀበልናቸው ነገሮች ተመስገን። እጃችን ስላልገቡ እንዳንጠፋ ስለተጠነቀክልን ጉዳዮች ሁሉ እናመሰግንሃለን። አባት እግዚአብሔር ሆይ የተቀበልነውን የዘላለም ሕይወት ይዘን በፊትህ ምስጋና እናቀርባለን። ፍጥረትን የፈጠርክ ደግሞ የምትገዛ ደግሞ የምትመግብ የምታኖር ታማኝ እረኛ አንተ ነህና እናመሰግንሃለን። ስለኛ ዋጋ የከፈልክ የሞትክልን የተሰቀልክልን ሞትን ድል አድርገህ የተነሳህልን የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ ክብር ላንተ ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። በአንተ መዳን ሆኖልናል። በአንተ ነፃ መውጣት ሆኖልናል። በነፃነት እንድንኖር ክርስቶስ ነፃነት አወጣን ተብሎ እንደተጻፈ ክርስቶስ ነፃነት አወጣን ተብሎ እንደተጻፈ ነፃነታችን አንተ፣ ትምክህታችን አንተ፣ ጽድቃችን አንተ፣ ሕይወታችን አንተ፣ ተስፋችን አንተ ነህና እናመሰግንሃለን። ምንመካው በአንተ እንጂ በራሳችን አይደለም። ደግሞ ያተምከን መንፈስ ቅዱስ ስምህ ይባረክ። ሃሌሉያ። የርስታችን መያዣ ኢየሱስን በእኛ መካከል የምታከብረው
አሁንም ምትቀድሰን ወደ ክርስቶስ ኢየሱስ መልክ ምታሳድገን ከኛ ጋር ያለ በእኛ ውስጥ ያለ መንፈስ ቅዱስ ስምህ ይባረክ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። ኢየሱስ ጌታ ነው። ደስ የሚል እግዚአብሔር መንፈስ አሜን አሜን። ጸጋ ይብዛላችሁ። ወዳችኋለሁ። ከዚህ በላይ ሰዓት አልወስድባችሁም። ለዩቲዩብ ቻናሉ እንግዳ የሆናችሁ ሰብስክራይብ አድርጉ። የዘላለም ሕይወት ሚኒስትሪን መደገፍ የምትፈልጉ ወገኖች ካላችሁ ከዚህ ቪዲዮ ስር ሊንኮች አሉ፣ ዲቴሎች አሉ። ከዛ ላይ ኢንፎርሜሽኖችን መውሰድ ትችላላችሁ። አገልግሎታችንን ደግፉ። እግዚአብሔር እየረዳኝ ነው። እዚህም በኢትዮጵያ ምድር እየተሰሩ ያሉ ስራዎች አሉ። ጸልዩ። ስለ እኔም አገልግሎት ስለ ሚኒስትሪውም መስፋት እንድትጸልዩልኝ አደራ እላለሁኝ። ጌታ ኢየሱስ ይባርካችሁ። ዘመናችሁ የምስጋና ይሁን በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። ሻሎም። አንድ ወቅት ላይ አንድ እህታችን ተማሪዎች ነንና ቤቷ ተማሪዎች ስለሆነ ብዙ አበሾች አንድ ላይ የምንኖርበት ሰፈር ነው። ክርስቲያኖች ነን ሁላችንም እና ቤቷ ምሳ አዘጋጀች። እየበላን እያለ ጥያቄ ጠየቀች። አንደኛው ወንድማችን የቆየ ወንድም ነው፣ በጌታም ከኛ ሁሉም የቀደመ ወንድም ነው። እኛ እንዴት ነው ምግቡ ይጣፍጣል ስትላቸው፣ ይሄ ይጣፍጣል፣ ይሄ ይጣፍጣል፣ ሁሉንም ይጣፍጣል ብለን ሁሉንም በደስታ በላን። ይሄኛው ወንድም ግን የተለየ ነው። አሁን በዚህ ዘመን ምናልባት ናርሲሲስቲክ ምናምን ቢባል አይነት ሁሉነ ቦልድ ነው። ትልቅ ሰው ትንሽ ልጅ አይለይም። በጣም በጣም ግልጽ ሰው ነው እና ይሄኛው ይጣፍጣል፣ ይሄኛው ብዙ አይጣፍጥም፣ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው ብሎ ሁሉን አስተያየት ሰጣት። በጣም ደነገጠች። ኤክስፔክት ያላረገችው ነበር። ነገር ግን የሚቀጥለው ጊዜ ስትጋብዘን የመጀመሪያ አስተያየት የጠየቀችው እሱን ነው። እናንተ ሁላችሁን ውሸታችሁን ነው አለች። እሱ ብቻ እውነቱን ይነግረኛል አለች። ምን ይላል መጽሐፍ ቅዱስ? ምላሱን ከሚያጣፍጥ ይልቅ ደፍሮ የሚገስጽ ሞገስን ያገኛል ይላል። እውነትን በፍቅር እንድንናገር እግዚአብሔር ይርዳን። መንፈስ ቅዱስ ሲወርድብን ደፋር ያደርጋል። ነገስታትን መገሰጽ ይችላል ጌታ። ክብር ለእግዚአብሔር ይሁን። አንድ ጊዜ አስታውሳለሁ፣ ቅድም ስናነሳው ነበር ከፓስተር ጋራ። ፓስተር አሰፋ ጋሽ አሰፋ አንድ ጊዜ ታስረው ኃይለሥላሴ ቤተመንግስት ገብተው ንጉሱ ፊት ባንዳች አለቃ ትእዛዝ ምናምን የሚባሉ እሳቸው ፊት እየተጻፈ እናንተ ልጆች አትረብሹ፣ ይሄ ሀገሪቱን በጠበጣችሁ ይሉናል። ያኔ በጣም ኃይለኛ ሪቫይቫል ነበረ ኢን ዘ 60s በኢትዮጵያ ሲነግሩኝ እና እሱ ብድግ ብሎ ትንቢት እግዚአብሔር እንደዚህ ይሎታል ብሎ ትንቢት መናገር ጃንሆይን የሚደፍር በዛ ዘመን ማንም የለም። ጋሽ አሰፋ እንዴት ደፈረ ብላችሁ መጽሐፉ ላይ ይናገራል። የእግዚአብሔር መንፈስ በላዩ ላይ መጣበት። መንፈስ ቅዱስ ሲመጣ ነገስታትን ሁሉ ያስደፍራቸዋል። ትልቅ አንቶ የሚባለውንም በፍቅር ኮንፍሮንት እንድታደርጉ ያደርጋቸዋል። መንፈስ ይሙላባቸው። በዚህ ዘመን ፖለቲካሊ ኮሬክት መሆን ያለብን ይመስለናል በሁሉ ነገር። እዚህ ጋር እነዚህ እንዳናሳዝናቸው በምኖርበት ከተማ አንድ ፍሬንች ኬኔዲያን ሰው ቤተክርስቲያን አዲስ ፓስተር ሆኜ ከትምህርት ቤት እንደጨረስኩ ጠርተው ፓስተር አደረጉኝ። እኔ ደግሞ አላውቅም። መጀመሪያ ኦርዲኔሽን ቀን እቅፍ አድርጋ ሰላም አለችኝ እና ሰላም አልኳት። ነጭ ናት፣ ብሎንድ ሄር እና ስጨብጠኝ ግን እጇ ሰፍቶብኛል እና ለካ እሷ እንደሄደች ከኋላ አንድ እህት መጣችና ፓስተር አለችኝ። እቺ ሴትዮ ሂ ብላ ልጅቷ ቋንቋ ሁሉ ጠፋባት እና ድብልቅልቅ አለባት። ለካ እንትን ነው ትራንስጀንደር ናት። እና ስሜ አንድሪያ፣ ስምሽ ማን ነው ስላት አንድሪያ ብላኛለች። እዛ ነገሩን ልክ ሰማ። አንደኛ አዲስ ልምምድ ነው፣ አላውቀውም። እንዲህ ነገር ገጥሞኝ አያውቅም። የእጇ ስፋት ራሱ ገርሞኛል። በኋላ ሳይሆን የትከሻም ስፋት ማየት ጀመርኩኝ፣ የጉሮሮ ማየት ጀመርኩ። እና አሁን ፖለቲካሊ ኮሬክት ለመሆን ምንም ማረገው ነገር የለም። አፍሪካዊ መሆን ጥቅሙ ይሄ ነው። ጌታ ይመስገን። ጠራዋት ቢሮ። ስምሽ ማን ነው? አንድሪያ ነው። ኦኬ። እና ዋሽሩም ልትጠቀም የት ነው? ሴቶች ጋር ነው። እና ቀሚስ ለብሳለች፣ ሊፕስቲክ አድርጋለች፣ ጥቁሯ በደንበኛ
ሰው ባይነግረኝ እኔም ተታልዬ ነበር አለየዋት እና ቁጭ አድርጌ ከዚህ በኋላ ሱሪ አድርገህ ትመጣለህ are you listening አንድሩ አልኩ እንዴ እንደሱ ልትለኝ አትችልም የካናዳ መንግስት የሰጠኝ እዚህ ላይ አንድሪያ ነው የሚለው ስሜ በዚህ ትጠራኛለህ እኔ አፍሪካዊ ነኝ ያው በምገልጽበት መንገድ ገለጽኩላት እና ምንም መፈራ ሰው ስላልሆንኩ ይኸውልሽ አልኩ ካሁን በኋላ ሱሪ ለብሰህ ትመጣለህ ወንዶች ዋሽሩም ትጠቀማለህ የኔ ልጆች ቀሚስ አድርገህ እንዲያው አልፈልግም ልጆቻችን ኮንፊውዝ እንድታደርግ አልፈልግም ከዚህ ማረግ የምትችለውን ነገር ሁሉ ማረግ ትችላለህ ስለዚህ እኔ ያላወቅኩት ምንድነው ሲነግረኝ በተአምር እግዚአብሔር በቃ ሰርጀሪ ሲያደርግ መንፈስ ቅዱስ ቤቱን ሞልቶበት እግዚአብሔር ፕሬዘንስ እንዴት እንደለወጠው ነው የሚነግረኝ ንግግሩ ልነግራቸው አልችልም ለቤተክርስቲያን ደግሞ የሚያደርግ ነው እኔ ከመምጣት በፊት ፓስተር ስላልነበራቸው በደንብ አድርጎ ቤተክርስቲያን ያልገዛላቸው ቀይ አስራትን ማታወጣም ከዚህ በኋላ ምክንያቱም አስራት ውስጥ አትከተም እንወድሃለን ህይወት ሊለወጥ ይገባዋል በዚህ መንገድ መሄድ የለብንም እንወድ የምትፈልገውን እርዳታ እናደርግልሃለን ግን የመጀመሪያው ስቴፕ ይሄን ሊፕስቲክ ታወጣለህ ይሄን ቀሚስን ታወጣለህ በስነ ስርዓት እንደወንድ ለብሰህ ትመጣለህ ወንዶች ሽንት ቤት ተጠቀማለህ ከዚህ በኋላ you are under አልኩት ተናደደ ሲናደድ ደግሞ ወንድነቱ ብቅ አለ በአንድ ድምፁ ሁሉ ወደ ነበረበት ነገር ተመለሰ እና ምልላችሁ መሰላችሁ አንዳንድ ጊዜ አሁን ያለንበት ዘመን እንደ ድሮ አይደለም አሁን ፖለቲካሊ ኮሬክት መሆን በተለያየ ቦታዎች ላይ እየመጣ ነው ያለው ማትናገሩት ቦታ ነገሮች አሉ አንዳንድ ቦታ ላይ ኢትዮጵያ እያስተማርኩኝ ሳላስበው ስለ ኢሬቻ መንፈስ ገሰጽኩኝ እና በቃ ስወጣ በቃ ዛሬ አንተ ሰውዬ ብሎ እዛ አብረ አደግ ያለ ኢንጂነር ያዘኝና ቶሎ በመኪና እንሄዳለን እኔ ምንም ፈራሱ አይደለም ኢሬቻ መንፈስ ይሄ አጋንንት ነው እዛም ተናግሬዋለሁ እዚህም እናገረዋለሁ ኢየሱስ ጌታ ነው ሰው በዚያ አኩርፎ ከእግዚአብሔር ቤት ቢቀር ይሄ እኔ ችግር አይደለም እውነትን ተናገርኩ እንጂ ሰዎችን አታካላረኩ ከኔ ጋር ናቸው በተለያየ መንገዶች በእነዚህ እንትን ሄድኩ ደግሞ ደቡብ ሲሄድ ይሄ ጨምበላላ የሚባል በዓል ያከብሩታል ወደታች ስትሄዱ እዛ ሲት ከሚከበር ይሄ ልክ አመቱ ሲቀየር ሞራ ገላጭ ይመጣል ሞራ ገላጩ መጥቶ በሞራ ገላጭ ያያል እየተመለከተ አመቱ እንዲሆናል ብሎ ጠንቋይ ነው ሽማግሌ ጠንቋይ ጠርተው ነው የሚያስተርጉት ያቺ ምድሪቱ ተወልውላ የወንጌል ምድር የሆነችው አባቶቻቸው ዋጋ ከፍለዋል ጥርግ አርጎ ይሄን እንግዳ አምልኮ ሁሉ ጠራርጎ አስወጥቶላቸው አሁን በስመ ለደለም እንደገና እዚህ ነፃነት ስም ሪቫይቭ እያደረገ የመጣ እነዚህን ስፒሪትስ ካልተዋጋናቸው ካልተቃወምናቸው የኛ አገልጋይነት ምን ላይ እውነትን በፍቅር እንናገራለን ከኔ ጋር ናቸው ስለዚህ መንፈስ ቅዱስ ብቻ ቦልድ ያርጋችሁ መንግስታትን ትደፍራላችሁ ድሮ የብርሃን ወንጌል ቤተክርስቲያን አንድ ወንጌላዊ ነበር ከፍተኛ 20 የሚባል ቦታ ላይ እንዳለ እስር ቤት አስገቧቸው እኛ ልጆች ነን እና እስር ቤት እያሉ ሁሉ መፈክር በሉ ተብለው ሁሉ መፈክር ብለው ወጡ እሱ አለልም ማለት የመጨረሻው ሰው ጋቢ ለብሶ ቁጭ ብሎ ቲቪ ሲያስታውሰዋል እና አንድ ቀን ሰውየው ዋናው የከፍተኛው ሊቀመንበር ጠርቶ እንዲያለው እኔ የምልህ ወንጌል ያለው አሁን አብዮቱና ክርስትና አብሮ የሚሄዱ ይመስልሃል አለው ይሄ ወንጌላዊ ዝም ብሎ ኦርዲነሪ እንዳይመስላችሁ የጸሎት ሰው ነው ናቹራሊ ከሰው ጋር እንኳን ሲያወራ ዲሰር ነው የሚያደርገው እንዲህ አለው ጓድ ቤተክርስቲያንና አብዮቱ ወይንም ደግሞ እግዚአብሔርና የአብዮት ጉዳይ ክደት ትምህርት አብሮ ድመትና አይጥ ናቸው እምልልሃለሁ አንድ ቀን ቡጭቅጭቃችሁ ወጥቶ ትሞታላችኋል ሰውየው በጣም ቦልድ ነው ደነገጠ ዋናው ሰውዬ እንደዚህ ቦልድ የሚያደርገው መንፈስ ቅዱስ ይሄ ቤተክርስቲያን ፉከራ ብቻ አይደለም ህይወታቸው ላይ የሚታይ እውነተኛ ድፍረት አለ መንፈስ ቅዱስ ሲሞላባችሁ የትም ቦታ ላይ ኃጢአትን የመጸየፍ ኃጢአትን የመቃወም ጉልበት አላችሁ ክብር ለእግዚአብሔር ይሁን ወገኖቼ ወንጌል ሁለት እጅ ነው ያለው በዚህኛው እንሰብካለን በዚህኛው ደግሞ ድሆችን እንረዳለን ድሆችን እንዳረሳ ሐዋርያት ለማን አሳሰቡት ለጳውሎስ አሳሰቡት ድሆችን እንዳትረሳ የስ የተቀባ ሰው ነህ የስ በጣም እግዚአብሔር አገልግሎትን ባርኮልሃል ነገር ግን ድሆችን እንዳትረሳ በሄድክበት ሁሉ ይህንን ለቅዱሳን አሳስባቸው ይሉት ነበር ስለዚህ ሁሉ ጊዜ በእግዚአብሔር የታመኑ ስለሆነ
ሁሌ ጀነረስ ናቸው። ሁሌ ሳክሪፊሻል ሊቪንግ ይኖራሉ፣ ለሌሎች ይሰጣሉ። በዚህ ዘመን ላይ ይሄ ንፉግ መንፈስ ለቤተ ክርስቲያን ላለመስጠት ሰዎች አስራትና መባ የብሉይ ኪዳን ነው ብሎ የሚያስተምሩ አስተማሪዎች አሉ። የብሉይ ኪዳን ነው ብላል። መስጠት የአዲስም የብሉይም ኪዳን የሁለቱም ነው። መስጠት በአዲስ ኪዳንም ይሰጣል፣ በብሉይ ኪዳንም ይሰጣል። እኛ ቤተ ክርስቲያን ደግሞ ቁርባን ይሰጣሉ። ቁርባን ማለት አዲስ ስራ ሲጀምሩ የመጀመሪያ ደሞዛቸውን ማን እንዳስተማራቸው አላውቅም፣ አምጥተው ለቤተ ክርስቲያን ይሰጣሉ። ፉል ደሞዛቸውን ስጡ፣ ተጨቃጭቀን በየጊዜው አስራት አውጡ ስጡ። ሰው ህይወቱ ሲለወጥ ለመስጠት አይሰስትም። አሜን። የህይወት ለውጥ ጉዳይ ነው። የብሉይ ኪዳን ነው የሚሏቸው ሰዎች ትንሽ ቆይተው አንደኛ ሳሙኤል እንዲህ ይላል፣ ሁለተኛ ሳሙኤል እንዲህ ይላል ይሏቸዋል። ከብሉይ ኪዳን ጠቅሰው ያስተምራሉ፣ ግን ከብሉይ ኪዳን ላይ ያለውን እውነት ደግሞ ያንን እውነት መውረስ አይችሉም። በመስጠት ሰው ሲከስር አላየሁም። ስጡ ይሰጣችሁማል። የሞላ የተጠቀጠቀ ሞልቶ ምን የሚያደርግ የሚፈስ ይሰጣቸው። ስለዚህ በጀነረስ በመሆን እግዚአብሔር ይባርካቸው። ቤተ ክርስቲያን ሁሉ ነገር ያላት በቃ አትስጡ ካሁን በኋላ በቃ ተብሎ ነው እስራኤላውያን ያቆሙት። በመስጠት አልከሰሩም። ሉቃስ እስካሁን ድረስ ተመልከቱ፣ እስራኤልን በብዙ ነገር ራስ አድርጓታል እግዚአብሔር። በጣም ባለጠጋ ምድር ናት፣ በብዙ ነገር ባለጠጋ ምድር ናት። የአብርሃም ልጆች ናቸው። ራስ አድርጓቸዋል እግዚአብሔር፣ ባርኳቸዋል። እየባረኩ ባርካለሁ፣ ለበረከት አደርግሃለሁ። እግዚአብሔር የእውነት የሚባርክ አምላክ ነው። እኔ በዚህ 40 ዓመት አገልግሎት ውስጥ አፍሲን ምንም በቃ ሲመጡ ምንም የሌላቸው በቃ እዛ ተከራይተው ምን ያልነበራቸው ዛሬ ስንት ቤት ያላቸው ስንት ቢዝነስ ያላቸው እግዚአብሔር ከትቢያ አንስቷቸው ለቤተ ክርስቲያን ታማኞች። በአንድ ወቅት ለአንድ ወንድማችን 150 ሺህ ብር አመጣና ለቤተ ክርስቲያን ሰጠ እና ዲያቆናት እንዴት ይቀበሉት ደነገጡ። አንተ እኮ ትንሽ ኢሞሽናል ቆይ እስቲ አስብበት አሉት እና ልጁ ለሱ መስጠት አይቸግረውም። ከ100 ብር ላይ 10 መስጠት ስለለመደ በሚሊየንስ እግዚአብሔር ባረከው። ስለዚህ አመጣ 150 ሺህ ብር ሰጠ ለቤተ ክርስቲያን። ለሱ ምንም አልመሰለው። እሺ አንድ አስቂኝ ሰባኪ ምን አለ፣ መስጠት እንደ ጂም መግባት ነው አለ። መጀመሪያ ስፖርት ሮጣችሁ ያለመደ ሰው እንትን ማስሉ ይያዛል፣ ስትራፖ ይዘዋል አለ። ሲለምድ ግን ስትራፖ አያመም። ስለ ልመዱ ስጡ ይሰጣችኋል። እግዚአብሔር ቤታችሁን ሲባርክ፣ ልጆቻችሁ ሲባረኩ፣ ልጆቻችሁ ሰክሰስፉል ሲሆኑ፣ ልጆቻችሁ ሲባረኩ ትመለከታላችሁ። እግዚአብሔር እናንተ የዘራችሁትን በልጆቻችሁ ላይ መልካም ያደርግላቸው። ዘሮቻችሁ እግዚአብሔር በምድሪቱ ላይ ያሰልጥናቸው። ኧረ አሜን በሉ። እግዚአብሔር ይባርካችሁ ሲባል አሜን ነው የሚባለው። ክብር ለእግዚአብሔር ይሆን። አሜን። ሰማይን ይክፈትላችሁ፣ የእጆቻችሁን ስራ ይባርክላችሁ፣ ዘሮቻችሁን ምርኮ አድርጎ ይስጣችሁ፣ ዘመናችሁን ያለምልምላችሁ፣ በጤና ብሩካን ሆኖ፣ በአእምሮ ብሩካን ሆኖ፣ በእጆቻችሁ ስራ ብሩካን ሆኖ። ወገኖች ሆይ እግዚአብሔር የበረከት አምላክ ነው። ቸግሮት አበድሩኝ የሚል አምላክ አይደለም፣ ባለጠጋ አምላክ ነው። ብንሰጠው የሚሰጠን ለእኛ ነው። መልሶ አትረፍርፎ ይባርካል ጌታ። አሜን። ሐዋርያት ምዕራፍ 2 ቁጥር 1-4 ላይ መንፈስ ቅዱስ በበዓለ ሃምሳ ሲመጣላቸው ተመልክታቸዋል። በኃይል በድፍረት በጸጋ ስጦታም ሲሞላቸው ትመለከታላችሁ። ምልክቶች፣ ድንቆች፣ ፈውስ። በቃ ኖርማል ስብሰባ ነው። ሁሌ ምልክት ነበር። የተለየ ስብሰባ አዘጋጁ። ሁሌ ፈውስ ጊዜ ነው። በአገልግሎት መካከል ድንገት ፈውስ ይገባል። በአገልግሎታቸው መካከል ዴሊቨረንስ አለ። በአገልግሎታቸው መካከል ምልክቶች አሉ። ወገኖች ሆይ ስለዚህ መንፈስ ቅዱስ ለስጦታዎችን ይሰጣል። ዛሬ የተዳፈኑ ስጦታዎች ካሉ በኢየሱስ ክርስቶስ ስም እግዚአብሔር አክቲቬት ያርግላቸው። የተዘጉ በቃ ምንጮቻቸው ይፍለቁላቸው። በአንድ ዘመን ይፈልቁ የነበሩ እንደለደሉ የነበሩ ወንዞቻቸው እንደገና ይፍለቁላቸው። የጠፉ ህልሞቻቸው ይመለሱላቸው። አይኖቻችሁን ይክፈተው። ለመጽናናት ለበረከት እግዚአብሔር ያድርጋቸው። መንፈስ ቅዱስ ሰዎችን በጸጋ ስጦታ ይሞላል። አቤት የጸጋ ስጦታ! ኑሮን ሲያቀል፣ አገልግሎትን ሲያቀል፣ ጸሎትን ሲያቀል፣ በጣም 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 የጸጋ ስጦታ እንዴት ያቀላል መሰላችሁ? በአንድ ወቅት እንደዚህ ሆነ። አንድ እህታችን ከአንድ ከተማ ወደ ሌላ ከተማ ከባሏ ጋር ሙቭ ለማድረግ ብለው፣ እሷ ፕሮፌሽናል ናትና እሱ እንዴት አድርጎ ትቶ ይምጣ ስራው። እሷ በትልቅ እድገት ያገኘችው። ስለዚህ ከተማ ልትቀይር ታስባለች። በዛ ሰዓት ላይ አንድ አገልግሎት ላይ ተገናኘን። እኔ አላቃትም ከዛ በፊት። መንፈስ ቅዱስ ግን የሆነ አቅጣጫ በጸሎት ውስጥ ይሰጣት ነበር። እዛ እንባዋ ይፈሳል ይፈሳል ይፈሳል። ከብዙ ዓመት በኋላ እኔ እዛ ከተማ ለአገልግሎት ሲሄድ ቤቷ ጋብዘች። ታስታውሰኛለህ አለች። አላስታውስሽም።
እንደዚህ አይነቷ ሴት እኔ ነበርኩ። አቅጣጫ አጥቼ ግራ ግብት ብሎኝ ትዳሬ ሁሉ ተናውጦ ነበረ። ጌታ ለምን አትናገረኝም? ልሂድ አልሂድ እያልኩኝ ይጨነቅ ነበረ። በሚገርማችሁ ሁኔታ ዛሬ ባሉበት ከተማ ውስጥ እግዚአብሔር ፕሮስፐር አርጓቸው ባርኳቸው። ጸጋ ስጦታ ሲመጣ አቅጣጫ ያሳያል። በቤት ውስጥ ያለው ቴንሽን ሁሉ የለም። በቤት ውስጥ ያለ ኮንፊውዥን ሁሉ ተነስቷል። ክብር ለእግዚአብሔር ይሁን። በዚህ ተደመድማለሁ። እግዚአብሔር በዛች ቤተክርስቲያን አንዱ ያፈሰሰላቸው ፍቅርና ቅድስና አላቸው። ቅድስና ለእግዚአብሔር በጣም ቅድስናን አክረው ይይዛሉ። እርስ በርሳችሁ ፍቅር ቢኖራችሁ፣ ይሄ በጣም ሰፊ ነገር ስለሆነ እዚህ ጋር ድወል መቆየት አልችልም። ፍቅር ከቤተ ክርስቲያን ውስጥ በቤተ ክርስቲያን መንፈስ ቅዱስን ምን አትራክት ያደርገዋል ካላችሁ ከኪቦርዳችን ከመብራቶቻችን ከዚህ